ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኝተናል። ዛሬ ኮሌስትሮል ለመቀነስ የሚረዱ ነገሮችን ነው የምነግራችሁ። በተለይ በአሁን ሰዓት ላይ በጣም በርካታ ሰዎች ላይ የኮሌስትሮል መጨመር በተለይ ይሄ ኮሌስትሮል እንግዲህ ስንል ሁለት አይነት ኮሌስትሮል አሉ። በተለይ መጥፎ ኮሌስትሮል ይሄ ኤልዲኤል የምንለው ባድ ኮሌስትሮል በጣም በርካታ ሰዎች ላይ እየጨመረ በዚህ ምክንያት ብዙዎች ህይወትን እስከ ማጣት ለሚያደርሱ ህመሞች ይጋለጣሉ። አሁን ሰውነታችን ላይ ይሄ የኮሌስትሮል አይነት መጥፎ የኮሌስትሮል አይነት ሲጨምር ተያይዘው የሚመጡ የደም ግፊት፣ የስኳር ህመም፣ የልብ ህመሞች፣ ስትሮክ እንደዚህ አይነት ትልልቅ ገዳይ ህመሞች አብረው ይመጣሉ። ስለዚህ ዛሬ እንዴት አድርገን ኮሌስትሮልን በተለይ በቤታችን ውስጥ ይሄ ከአኗኗር ከአመጋገብ ጋር ተያይዞ ኮሌስትሮላችንን እንዴት ማስተካከል እንችላለን? በህክምናም ከፍተኛ ኮሌስትሮል አለባችሁ፣ ኮሌስትሮል ቀንሱ እንደዚህ የተባላችሁ ሰዎች ካላችሁ አሁን በምነግራችሁ መንገድ አኗኗርን አመጋገብን በማስተካከል ኮሌስትሮላችሁን መቀነስና ጤናችሁን መጠበቅ ትችላላችሁ ማለት ነው። ኮሌስትሮልን ለመቀነስ በቤት ውስጥ ምን እናድርግ የሚለውን እናያለን። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ ኮሌስትሮልን ወደ መቀነስ ወደ መፍትሄ ሀሳቦቹ ስገባ አንደኛ የምትጠቀሟቸውን ዘይቶች ማስተካከል መለየት ነው። እንግዲህ አሁን በተለይ ዘይት ምግቦች ላይ በጣም የምታበዙ ከሆነ ከዛም ባለፈ ደግሞ የምትጠቀሙት የዘይት አይነት ኮሌስትሮላችሁን ይወስናል። እኔ በዋናነት እንድትጠቀሙ የምፈልጋቸው አቅማችሁ ከፈቀደ ብትጠቀሟቸው ምላችሁ አንደኛው የወይራ ዘይት ነው። እንግዲህ የወይራ ዘይት በጣም ለጤና በርካታ ጥቅሞች አሉት። ኮሌስትሮልም ሰውነታችን ላይ ይሄ መጥፎ የኮሌስትሮል አይነት እንዳይጨምር ያደርጋል። ከኮሌስትሮል ጋር በተያያዘ ትልቅ ጥቅም ይሰጠናል። ስለዚህ ብትችሉ ዘይት ስትጠቀሙ የወይራ ዘይትን ለአትክልቶች ለተለያዩ ነገሮች የወይራ ዘይት ብትጠቀሙ አንደኛ እመክራለሁ። ሌላው በተመሳሳይ የአሳ ዘይት ብትጠቀሙ ይሄ የአሳ ዘይት በተለይ ኦሜጋ 3 ፋቲ አሲድ በከፍተኛ ሁኔታ ስላለው ኮሌስትሮል ይቀንሳል። በተለይ የደም ቧንቧ ላይ ይሄ መጥፎ የኮሌስትሮል አይነት ተለጥፎ ካለ የደም ቧንቧን እያጠበበ ለተለያየ ችግር ስለሚዳርጋችሁ ከደም ቧንቧ ላይ መጥፎ የኮሌስትሮል አይነትን የማጽዳት አቅሙ በጣም ከፍተኛ ነው። ስለዚህ ብትችሉ የአሳ ዘይትም እንደ ወይራ ዘይት ሁሉ በተመሳሳይ አመጋገባችሁ ስር እያካተታችሁ ብትጠቀሙ ትልቅ ጥቅም ታገኙበታላችሁ። ሌላው ነጭ ሽንኩርት ነው ከኮሌስትሮል ጋር ተያይዞ በከፍተኛ ሁኔታ የሚነሳው። እንግዲህ በተለይ ይሄ ነጭ ሽንኩርት ውስጥ አልሲም የተባለ ውህድ እናገኛለን። ይሄ አልሲም በቀጥታ መጥፎ የኮሌስትሮል አይነትን ከሰውነት እንድንቀንስ የሚረዳን የውህድ አይነት ነው። እንዳልኳችሁ የደም ቧንቧ ላይ አንጀት ሆድ አካባቢ የተከማቹ የመጥፎ የኮሌስትሮል አይነት ካለባችሁ ይሄ ነጭ ሽንኩርት አመጋገባችሁ ስር እያካተታችሁ ስትመገቡ እነዚህን የመጥፎ የኮሌስትሮል አይነት ከሰውነታችሁ ላይ እያጸዳ ይሄዳል። ስለዚህ ነጭ ሽንኩርት አመጋገቡ ውስጥ ማካተት እጅግ በጣም ትልቅ ጥቅም አለው። ሌላኛው አቮካዶ ነው የምንመለከተው። በነገራችን ላይ አቮካዶ በጣም ጤናማ ስብ ካላቸው ምግቦች ውስጥ አንደኛው ነው። ጤናማ ቅባት በውስጡ እናገኛለን። ታዲያ እሱ ብቻ ሳይሆን አቮካዶ ኮሌስትሮላችን መጥፎ የኮሌስትሮል አይነት እንዲቀንስ የማድረግም አቅም አለው። ከዚህ ቀደም ስለ አቮካዶ ራሱን ችሎ የሰራሁላችሁ ቪዲዮ ነበር። እሱም ብትመለከቱ የአቮካዶ ጥቅሞች በተለይ ከሰውነታችን ጋር ተያይዞ በጣም ከበርካታ ክፍሎች ጋር ትልቅ ጥቅም አለው። እዚህ ጋር ግን ከኮሌስትሮል ጋር ተያይዞ ስናወራው ይሄ መጥፎ የኮሌስትሮል አይነትን ለመቀነስ አቮካዶ እጅግ በጣም ተመራጭ ነውና እሱንም ብትመገቡ መልካም ነው። ሌላኛው ዳርክ ቸኮሌት ነው የምነግራችሁ። ስለ ዳርክ ቸኮሌትም ከዚህ ቀደም ራሱን ችሎ ቪዲዮ ሰርችላችኋለሁ። በነገራችን ላይ ዳርክ ቸኮሌት በተለይ ከ75% በላይ ካካዋ ያለው የዳርክ ቸኮሌት ብትመገቡ ለሰውነት በጣም በርካታ ጠቀሜታ አለው። ከነዛ ውስጥ አንደኛው ይሄ መጥፎ የኮሌስትሮል አይነትን ከሰውነት ላይ የማጽዳት የማስወገድ አቅሙ ነው። ታዲያ ቸኮሌት ላይ ጥንቃቄ ማድረግ አለባችሁ። ይሄ ቸኮላት ሲባል የተገኘውን ሳይሆን
እንዳልኳችሁ ጥቁር ቸኮሌት እንደዚሁም ደግሞ ከ75% በላይ ካካዋ ያለው 80-90% ካካዋ ያለውን ብትመገቡ ለሰውነት በርካታ ጥቅም ታገኛላችሁ። ይሄ መጥፎ የኮሌስትሮል አይነትንም ከሰውነት ላይ ለማጽዳት ይረዳችኋል። ከዛ ባለፈ ደግሞ እንደ ዋልኑትስ ብትመገቡ መልካም ነው። ዋልኑትስም እንደዚሁ ይሄ የመጥፎ የኮሌስትሮል አይነትን ለማስወገድ ይረዳቸዋል። በነገራችን ላይ ዋልኑትስ ብዙ ሰው አያውቁትም። ብዙ ሰዎችም ጠቀሜታውን ብዙም ባለማወቅ የተነሳ ሲመገቡት አላስተውልም። ከዚህ ቀደም ስለ ዋልኑትስ ጠቀሜታም ራሱን ችሎ ቪዲዮ ሰርቼላችኋለሁ። ዋልኑትስ ምንድነው፣ እንዴት መመገብ አለብን፣ ጠቀሜታው ምን ያህል ነው የሚለውን ያን ስለ ዋልኑትስ ያዘጋጀሁትን ቪዲዮ ብትመለከቱ በደንብ ግልጽ ይሆናል። አሁን ከኮሌስትሮል ጋር ተያይዞ እዚህ ጋር ስናነሳ ዋልኑትስም እንደዚሁ መጥፎ የኮሌስትሮል አይነትን ከሰውነት ላይ የማስወገድ አቅሙ በጣም ከፍተኛ ነው። ሌላኛው አረንጓዴ ተክሎችም እንደዚሁ መመገብ አለባችሁ። እንግዲህ አረንጓዴ ተክሎች በከፍተኛ ሁኔታ በፋይበር የበለጸጉ ናቸው። ይህ ለሰውነት የሚሰጠው በርካታ ጥቅም አለ። መጥፎ ኮሌስትሮልን ለማስወገድ፣ የሰውነት አቋምን ለማስተካከል፣ ይሄ ክብደት፣ አላስፈላጊ ስብ፣ ቦርጭ እንደዚህ አይነት ነገሮች ካሉ ለመቀነስ በከፍተኛ ሁኔታ ይረዳል። ስለዚህ አመጋገባችሁ ስር አረንጓዴ ተክሎች፣ ይሄ ጎመን፣ ሰላጣ እንደዚህ አይነት ነገሮች እያካተታችሁ መመገብ ያስፈልጋል። ሌላው በቂ ፈሳሽ መውሰድ፣ ውሃ በተለይ እንግዲህ ስለ ፈሳሽ ውሃ፣ ንጹህ ውሃ በቀን ውስጥ በተለይ ኮሌስትሮላችሁ ከፍ ያለ ሰዎች ከ2 ሊትር በላይ ውሃ በየቀኑ በደንብ መጠጣት መቻል አለባችሁ። ውሃ በራሱ አንደኛው ትልቅ እገዛ የሚያደርግላችሁ ነው። ሌላው ከአመጋገብ ወጣ ስንል የምንመለከተው በተለይ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። አሁን በተለይ መጥፎ ኮሌስትሮል ለመቀነስ፣ ለማስወገድ፣ ይሄ ቦርጭ ውፍረት ለመቀነስ፣ ከሰውነት ላይ ስብ ለማቅለጥ፣ የሰውነት አቋምን ለማስተካከል፣ ጤናን ለመጠበቅ አመጋገብን ማስተካከል ብቻ ሳይሆን አጠቃላይ አኗኗርን ማስተካከል ያስፈልጋል። የአካል ብቃት እንቅስቃሴ አስፈላጊ ነው። ብትችሉ በቀን ውስጥ ከ40 እስከ 45 ደቂቃ እንደ ፍላጎታችሁ ብትችሉ ኤሮቢክስ መስራት፣ ዋና ሊሆን ይችላል፣ ሳይክል መዋኘት፣ ወክ ማድረግ ሊሆን ይችላል። እንደ ሆቢያችሁ፣ እንደ ፍላጎት፣ እንደ ምርጫችሁ። ነገር ግን ሰውነትን እንቅስቃሴ ማድረግ፣ ስፖርት መስራት እጅግ በጣም አስፈላጊ ነው። ሌላው በቂ እንቅልፍ ማግኘት ነው። እንቅልፍ ከ7 እስከ 8 ሰዓት የተጣራ እንቅልፍ የማታገኙ ከሆነ ሰውነታችሁ ላይ በጣም በርካታ ችግሮች ይፈጠራሉ። አንደኛው ይሄ መጥፎ የኮሌስትሮል አይነት ሰውነት ላይ እንዲከማች ያደርጋል። ስለዚህ በቂ እንቅልፍ ማግኘት ያስፈልጋችኋል። ሌላኛው ጭንቀት መቀነስ ነው። እንደዚሁ በጣም ህይወታችንን ከሚያመሰቃቅሉ፣ ጤናችንን ከሚያሳጡን ነገሮች ውስጥ አንደኛው ጭንቀት፣ ስትረስ ነው። ሰውነት ላይ የስትረስ ሆርሞን በሚጨምርበት ጊዜ ተያይዞ በጣም በርካታ የጤና እክል ይመጣል። አንደኛው ይሄ መጥፎ ኮሌስትሮል መከማቸት ነው። ስለዚህ በተቻለ አቅም ስትረስን ማኔጅ ማድረግ ያስፈልጋል። ጭንቀት መቀነስ፣ ሰውነትን ዘና ለማድረግ፣ አይምሮን ዘና ለማድረግ መሞከር ያስፈልጋል። ይሄን እንደ አጠቃላይ ማስተካከል አለባችሁ። ከዛ ውጪ ከአኗኗራችሁ ማስወገድ ያለባችሁን ነገሮች ልንገራችሁ። አንደኛው ይሄ ትራንስፋስት የሆኑ ምግቦችን ማስወገድ ያስፈልጋል። እንግዲህ በተለይ ከፋብሪካ ተቀነባብረው የሚወጡ ይሄ ታሽገው የሚወጡ መጠጦች፣ ምግቦች፣ ጁሶች ሊሆኑ ይችላል፣ የስጋ ውጤቶች ሊሆኑ ይችላል። ከየፋብሪካው ተመርተው የሚወጡ በውስጣቸው ከፍተኛ ቅባት፣ ከፍተኛ ቅመም፣ ከፍተኛ ጨው፣ ለጤና ጎጂ የሆኑ ለረጅም ጊዜ እንዲቀመጡ እየተባለ የተለያየ ከለር፣ የተለያየ ጣዕም እንዲኖራቸው እየተባለ የሚጨማመርባቸው ነገሮች ለጤና በጣም ጎጂ ናቸው። ይሄ መጥፎ የኮሌስትሮል አይነትንም ሰውነት ላይ የመጨመር አቅማቸው ከፍተኛ ነው። ስለዚህ ብትችሉ እንደዚህ አይነት አርቲፊሻል ፕሮሰስድ የተደረጉ ምግቦችን፣ ትራንስፋስት ምግቦችን፣ እንዲህ አይነት ነገሮችን ብትቀንሱ ብታስወግዱ መልካም ነው። እሱ ብቻ ሳይሆን የካርቦሃይድሬት ይዘታቸው ከፍ ያሉ ምግቦችን ብዙም ባታዘወትሩ መልካም ነው። በተለይ ከዚህ ከኮሌስትሮል ጋር ተያይዞ ኮሌስትሮል መቀነስ የምትፈልጉ ሰዎች በተለይ ፕሮሰስድ የተደረጉ ምግቦች፣ ይሄ የተፈተገ እህል፣ ስንዴ የተሰሩ የካርቦሃይድሬት ይዘታቸው ከፍ ያሉ ስለሆኑ ከተፈተጉ ስንዴ የሚዘጋጁ ይሄ ዳቦ፣ ፓስታ፣ ሩዞች እንደዚህ አይነት ይሄ ከፍተኛ ካርቦሃይድሬት ያላቸው ምግቦችን መቀነስ ያስፈልጋል። በአጠቃላይ እነዚህን ነገሮች ብታሻሽሉ ብታስተካክሉ መጥፎ ኮሌስትሮልን ከሰውነት ላይ ማስወገድ፣ ጤናንም መጠበቅ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ